እንኳን ለእመቤታችን ለቅድስት ድንግል ማርያም በዓታ ለማርያም ቤተ መቅደስ ለገባችበት ዕለት ወራይ በዓል በሰላም በጤናና በፍቅር አደረሰን አደረሳችሁ ሕዝበ ክርስቲያን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወር በገባ በሶስት ይህን ቀን ቅድስት ቤተ ክርስቲያን በታላቅ ድምቀት ታከብረዋለች። እመቤታችን ቅድስት ድንግል ማርያም ከእናትና ከአባቷ ተለይታ ወደ ቤተ መቅደስ የገባችበት ቀን ስለሆነ እመቤታችን በ5485 ዓመተ ዓለም ከአባቷ ከቅዱስ ኢያቄምና ከእናቷ ከቅድስት ሐና ሊባኖስ ትወፅእ መርዓት ከሊባኖስ ሙሽራ ትወጣለች ተብሎ በተነገረው መሰረት ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ሊባኖስ በምትባል አካባቢ በብፅዓት ተወለደች። እመቤታችን በጾም በጸሎት የተገኘች የስዕለት ልጅ ናት። ንጽሕት በመሆኗም ማደረ መለኮት ወይም የእግዚአብሔር ማደሪያ ሆናለች። ከዚህ በኋላ እመቤታችን በእናት በአባቷ ቤት 3 ዓመት ተቀመጠች። ከመዝነበረት ውስተ ቤተ አቡሃ ወእማ 3 ዓመት እንዘ ትጠቡ ሀሊበ እማ እንዳለ በነገረ ማርያም ኢያቄምና ሐናም ልጃቸውን ሲያሳድጉ ስላደረገላቸው ሁሉ እግዚአብሔርን ፈጽመው እያመሰገኑ 3 ዓመት ኖሩ። በጾምና በጸሎት ተወስነው ለድሆችና ለጦም አዳሮች ምጽዋት እየሰጡ በጎ ሥራን አበዙ። ልጃቸውንም ድንግል ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችን ለቤተ እግዚአብሔር ብፅዓት አድርገን እንስጥ። ልጃችን ቤተ እግዚአብሔርን ልታገለግል እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስብ አለችው። ኢያቄምም ይህን ነገር ከሚስቱ በሰማ ጊዜ ደስ አለው። ነቢየ እግዚአብሔር ቅዱስ ዳዊት ልጄ ሆይ ስሚ፣ እይ፣ ጆሮሽንም አዘንቢ፣ ወገንሽንም የአባትሽንም ቤት እርሺ፣ ንጉሥ ክርስቶስ ውበትሽን ወድዷልና ብሎ መዝሙረኛው ዳዊት በመዝሙር 44 ቁጥር 10 ላይ እንደተናገረ ለወላጆቿ የብፅዓት ልጅ የሆነች ድንግል ማርያም ከእናት ከአባቷ ተለይታ ታኅሳስ 3 ቀን በ3 ዓመቷ ወደ መቅደሰ ኦሪት ገብታለች። በዓታ ለማርያም ማለት የድንግል ማርያም ወደ ቤተ መቅደስ መግባት ማለት ነው። ካህኑ ዘካርያስም ስለምትመገበው ምግብ በተጨነቀ ጊዜ መልአኩ ቅዱስ ፋኑኤል ከሰማያት ወርዶ አንድ ክንፉን ጋርዶ አንድ ክንፉን አጎናጽፎ ኅብስቱን አብልቷት ወይኑን አጠጥቷት የብርሃን ጽዋና የብርሃን መሶብ ይዞ ወደ ሰማይ ወጥቷል። እመቤታችንም ከዚህ በኋላ ኅብስት ሰማያዊ እየተመገበች ስቴ ሕይወት እየጠጣች ከመላእክት ጋር እየዘመረች ፈጣሪዋን እያመሰገነች 12 ዓመት በቤተ መቅደስ ተቀመጠች። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተገለጸች እመቤታችን እኛንም በበረከትና በረድኤት ትጎብኘን። ለበላይ ሰብ የተለመነች እመ አምላክ ለእኛም ትለመነን። የእመቤታችን የቅድስት ድንግል ማርያም ፍቅሯ በልቦናችን ጣዕሟ በአንደበታችን ይደርብን። ከልጇ ከወዳጇ ከመድኃኔ ዓለም ዘንድ ታማልደን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የግንቦት 3ን ስንክሳር አሁን ማንበብ እንጀምራለን። ጌታችን ከመረጣቸው ከ72ቱ አርድእት ውስጥ አንዱ የሆነውና ቅዱስ ጳውሎስ በጠርሴስ አገር ላይ ኤጲስቆጶስነት የሾመው ሐዋርያው ቅዱስ ያሶን ዕረፍቱ ነው። ይህም ቅዱስ ሐዋርያ ከከበሩ ሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ
አሰቃቂ መከራዎችን በጌታችን ስም ተቀበለ። በአምሳኛው ቀን ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብሏልና ድንቅ የሆኑ ብዙ ተአምራትን አደረገ። ሐዋርያው ቅዱስ ያሶን ትውልዱ ከጠርሴስ አገር ነው። ከጠርሴስም ሰዎች አስቀድሞ በወንጌል ያመነው እርሱ ነው። ሐዋርያው ቅዱስ ጳውሎስ ከተጠራና ካመነ በኋላ ወንጌልን ዞሮ ሲሰብክ ቅዱስ ያሶን ተከትሎት በብዙ አገሮች በወንጌል ትምህርት አገልግሎታል። ቅዱስ ጳውሎስና ቅዱስ ያሶን በተሰሎንቄ ከተማ ወንጌልን ሲሰብኩ ክፉዎች ይዘዋቸው እየጎተቱ ወስደው ከተሰሎንቄ አገር ገዢ ፊት አቅርበዋቸዋል። ከዚህም በኋላ ብርሃነ ዓለም ቅዱስ ጳውሎስ ቅዱስ ያሶንን በጠርሴስ አገር ላይ ኤጲስቆጶስነት ሾመው። ሐዋርያው ቅዱስ ያሶንም ቅድስት ቤተ ክርስቲያንን በመልካም አጠባበቅ ጠበቃት። ምዕመናንንም በቀናች ሃይማኖት ካጸናቸውና በበጎ ምግባር ካነጻቸው በኋላ ወደ ምዕራብ አገር ሄዶ በዚያ ወንጌልን ሰበከ። ስሟ ኮራኮራስ ወደምትባል ደሴት ገብቶ በውስጧ ወንጌልን ሰብኮ ነዋሪዎቹን እግዚአብሔርን ወደ ማመን መለሳቸው። በደሴቷም ውስጥ በዲያቆናት አለቃ በሰማዕቱ በቅዱስ እስጢፋኖስ ስም ቅድስት ቤተ ክርስቲያንን ሰራላቸው። የአገሪቱ ገዥም ይህንን ባወቀ ጊዜ ቅዱስ ያሶንን ይዞ ከእስር ቤት አለው። ሐዋርያው ግን በእስር ቤት ያገኛቸውን 7 ኃይለኛ ወንበዴዎችን አስተምሯቸው ካሳመናቸው በኋላ አጠመቃቸው። እነርሱም በከሃዲው መኮንን ፊት በጌታችን ታመኑ። በቅዱስ ያሶን አምላክ አምነናል ብለው በጮኹ ጊዜ መኮንኑ ዝፍትና ድን በተመላ ምጣድ ውስጥ አስገብቶ አቃጠላቸው። የሰማዕታት አክሊልንም ተቀበሉ። ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ከዚህ በኋላ መኮንኑ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ጌታችን መከራውን ያስታግስለት ነበርና ምንም እንዳልነካ ሆነ። በተአምራቱም ብዙዎችን አሳመናቸው። የንጉሡም ሴት ልጅ ከቤቷ በመስኮት ሆና አይታ በክብር ባለቤት በጌታችን አመነች። ልብሶቿንና ጌጦቿንም ሁሉ አውጥታ ለድኖችና ለጦም አዳሪዎች ሰጠችና ሐዋርያው በቅዱስ ያሶን አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ታመነች። ንጉሡ አባቷም ይህንን በሰማ ጊዜ ይዞ አሰራት። ጌታችንንም በማመን ስለ ጸናች አባቷ ብዙ ስቃዮችን አደረሰባት። በጢስ አፍኖ አሰቃያት። ልብሷን አውልቆ ካራቆታት በኋላ ሰውነቷን በፍላጻ ነደፏት። እርሷም በዚሁ ሰማዕትነቷን ፈጽማ ነፍሷን ለእግዚአብሔር ሰጠች። ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። ከዚህም በኋላ ሐዋርያው ቅዱስ ያሶንን አሰቃይተው ይገድሉት ዘንድ ከአንድ መኮንንና ከሰራዊቱ ጋር ወደ ደሴት ሰደደው። መኮንኑም በመርከብ ወደዚያ በሄደ ጊዜ እግዚአብሔር መኮንኑን ከነሰራዊቱ አሰጠመው። ቅዱስ ያሶንም ወንጌልን ተዘዋውሮ እየሰበከ ብዙ ዘመናትን ኖረ። ሁለተኛም ሌላ መኮንን በተሾመ ጊዜ ቅዱስ ያሶንን ይዞ በምጣድ ውስጥ ድኝና ዝፍት ሰም ሞልቶ ነበልባሉ ወደ ላይ እስኪወጣ ድረስ ከስሩ አነደደና ሐዋርያውን በውስጡ ጨመረው። ነገር ግን የክብር ባለቤት ጌታችን አገልጋዩን ያለምንም ጉዳት አዳነው። መኮንኑም ይህንን ድንቅ ሥራ ባየ ጊዜ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም አመነ። ቤተሰቦቹና የአገሪቱ ሰዎችም ሁሉ አብረው አመኑ። ቅዱስ ያሶንም አጠመቃቸው። ቤተ ክርስቲያንንም ከሠራላቸው በኋላ የከበረች ወንጌልን ሕግና ትእዛዝ ሠራላቸው። እነርሱም በምግባር በሃይማኖት ጸኑ። ሐዋርያውም ብዙ ድንቅ ተአምራትን አደረገላቸው። መልካም የሆነውን አገልግሎቱንም ፈጽሞ በበጎ ሽምግልና ሆኖ በዚች ዕለት ግንቦት 3 በሰላም አረፈ። የሐዋርያው የቅዱስ ያሶን ረድኤት በረከቱ ይደርብን፣ በጸሎቱ ይማረን።
ዳግመኛም በዚች ዕለት አባ ብሶይ ሰማዕትነቱን በድል ፈጸመ። ይህንንም ቅዱስ ክፉዎችና ጣዖት አምላኪዎች ይዘው ሰውነቱን በማጣመምና በመቆልመም ብዙ አሰቃዩት። የእግዚአብሔርም መልአክ በእጁ አክሊል ይዞ አትፍራ፣ ጽና፣ እነሆ በእጅ ውስጥ አክሊል አለ አለው። ደግሞም ብዙ ካሰቃዩት በኋላ ወደ እሳት ውስጥ ጨመሩት። ጌታችንንም በማመን እስከ መጨረሻው ጸንቶ ተጋድሎን በዚሁ ፈጸመ። መልአኩም አስቀድሞ አሳይቶ ተስፋ እንደሰጠው የሰማዕትነት አክሊልን አቀዳጀው። የሰማዕቱ የቅዱስ ብሶይ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። የንጉሥ ወግና ሰገድ እናቱ የሆነች የተባረከች ንግሥት ወለተ ማርያም ዕረፍቷ መሆኑን ስንክሳሩ በስም ይጠቅሳታል። እርሷም በምግባር በሃይማኖትና በመንፈሳዊ ተጋድሎ የከበረችና የተመሰገነች ናት። የንግሥት ወለተ ማርያም ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።